ውድ ቤተሰቦቼ በጣም የምጣፍጥ መጠን ያለች በጣም እኔ እንጃ እንዴት ብዬ ልግለጻት፣ ጥሩ አባባል ለአብርሽ ሩታ ሀብቴ ማለት ነው። መልእክቱ ምን ይላል መሰላችሁ? ስለ ልቦና ባለሙያዎች እንደሚሉት ከሆነ ከቆንጆ ሰው ጋር ለ5 ደቂቃ መቀመጥ ለጤንነት በጣም ጠቃሚ ያለው። ስለዚህ ሲበዛ ከኔ ጋራ መቀመጥ ከፈለጋችሁ እፈቅዳለሁኝ። ምክንያቱም ከእናንተ ጤንነት የሚበልጥ ነገር ምንም ነገር የለም። አቤት ይመችሽ ሩቲ ሀብቴ። በነገራችን ላይ ማለት ነው ሩቲ ሀብቴ አብርሽ ብቻ ሳይሆን እኛም ለጤንነታችን ጥሩ ነው ማለት ነው። ሚዲያ ላይ የአንቺ ስም ካልተነሳ፣ የአንቺ ስም ካልተወራ፣ አንቺ ካልተሰደብሽ፣ አንቺ የሆነ ነገር ካልተባልሽ ህዝቡ ሁሉ ጤናውን ያሳጠዋል። አይምሮ ከራሱ ጋር አይሆንም። በስነ ስርዓት አይራመድም። በስነ ስርዓት ደግሞ ስራውን አይሰራም። ይህ መልእክት ለአብርሽ ብቻ አይደለም ለእኛም ይጠቅመናል ማለት ነው። በተለይም ደግሞ ሩታን ከፍ ዘቅ ለምታደርጉ ሰዎች ማለት ነው። እስቲ ለ5 ደቂቃ እንግዲህ ፈቅዳለች አይደለም፣ ለብዙ ደቂቃ ፈቅዳለች ማለት ነው። እየሄዳችሁ ለጤንነታችሁ ከሩቲ ሀብቴ ጋር ቁጭ ማለት ትችላላችሁ ማለት ነው። ኧረ ሩታ ሀብቴ አልተቻለችም እውነት። እኔ እኮ የሚገርመኝ ነገር ማለት ነው እውነት ነው ውድ ቤተሰቦቼ ማለት ነው እውነት ለመናገር ከሆነ ሩታ ሰውን ለምንድን ነው እንደዚህ የምታንጫጫው? እውነት ሁሌ ጥያቄ ይፈጥርብኛል እኔ ማለት ነው። ለምን ጠይቀው ሰው ራሱ ግራ ይገባኛል ማለት ነው። እና ሩታ ማለት የሆነ ነገር ከሰራች ማለት ነው በቃ ህዝቡ ሁሉ ይንጫጫል። የሚሳደበው ይሳደባል፣ የሚያዘቀዘቀው ይዘቀዝቃል። ግን ይሄ ምክንያቱ እኔ ሊገባኝ አልቻለም። እውነት በጣም ነው የተመቸኝ ማለት ነው ይሄን ነገር ማለት ነው። ለማንኛውም እንግዲህ ተሳዳቢዎችም ቀጥሉበት፣ ሩታንም የምዘቀዝቀው ቀጥሉበት። እሷም ደግሞ እንግዲህ የእናንተን ጨጓራ በመላጥ እንደዚህ አንዳንድ ነገሮች ጣል ጣል እያደረገች እንግዲህ ትቀጥላለች ማለት ነው። ማን እንደሚያሸንፍ እንግዲህ እናያለን ማለት ነው። ወይ እናንተ ታሸንፋላችሁ ወይም ደግሞ ሩታ ሀብቴ ታሸንፋለች ማለት ነው። እኔ እርግጠኛ ነኝ ሩታ ሀብቴ ረግጣችሁ ትሄዳለች ማለት ነው። ሩታ ሀብቴ ሁሌም የበላይ ናት እንጂ የበታችነት መቼም አይሰማትም ማለት ነው። በነገራችን ላይ ስለ ሩታ ሀብቴ በደንብ አድርጋችሁ ብታውቁ ማለት ነው ይጸጽታችኋል። እውነቴ ነው የምላችሁ። በጣም ጀግና ልጅ ናት። እኔ እንደ ሩታ ባረገኝ ብዬ ነው የምመኘው ማለት ነው። በህይወቴ እንደ ሩታ ጠንካራ ጀግና፣ ሁሉም ነገር ችላ እሺ ብላ ራሷን ዝቅ አድርጋ ለሰው ክብር ሰጥታ ለሰው እያለች ሰው ለማሳደግ የምታደርገውን ነገር የሆነኑ ሁሉ የምትሰራው ነገር እንደሷ ልቦናዊ ንጹህ በሆነ ልቦናዊ መልካም በሆነ ሁሉም ነገር ትቼ የራሱ ጉዳይ ብዬ ለሰው ጥሩ በሆን በታደር